በሚቀጥለው ሳምንት ሊሰረዝ ይችላል ሲባል የነበረው ህወሓት አዲስ ተስፋ እንዳለ ገልጿል። በትግራይ ርዕሰ መዲና መቀለ ስብሰባውን እንዳጠናቀቀ ለፌዴራል መንግስት በአስቸኳይ ከትግራይ ላላው ግዛት ሰፋሪዎችን እንዲያስወጣ የማስጠንቀቂያ መግለጫ አውጥቷል። በሌላ መረጃ በኢትዮጵያ መንግስት ወደ ሀገራቸው እንዳይመለሱ በተደረጉት የትግራይ ልጆች አሰቃቂ አደጋ እየደረሰባቸው መሆኑን ታውቋል። በሱዳን በስደተኞች መጠለያ ባጋጠመው የእሳት አደጋ አንዲት ነፍሰ ጡር ትግራዊቲ ከ3 ልጆቿ ጋር ህይወቷ አልፏል። ከዚህ ቀደም በተመሳሳይ ሁኔታ የ10 ተጋሩ ህይወት ተቀጥፏል። በሌላ መረጃ ሻዕቢያ ዛሬም ባልተጠበቀ አቅጣጫም በአብይ አህመድ መንግስት ላይ እርምጃ መውሰድ መጀመሩን እየተሰማ ነው። አዳዲሶቹ የእርምጃ አቅጣጫዎች ከዚህ በፊት የነበሩት ሱዳንና ሶማሊያ ሳይሆኑ ጅቡቲና ደቡብ ሱዳን ሆኗል። ይህ ተከዘ ዴይሊ ኒውስ ነው፣ የእናንተው ቻናል። ከመረጃዎቻችን ጋር ከኛ ጋር ሆኖ የወልቃይት ጸገዴ ምዕራብ ትግራይ ወጣቶች በደመቀ ዘውዶ አመጣሽ ሰፋሪዎች እየተገደሉ ነው። በሚያዝያ 21 ቀን 2017 ዓ.ም ከወልቃይት ወረዳ ደጀና ቀበሌ ለክረምት እርሻ ዝግጅት ለምንጣሮ አገረ ሰላም ነው ብለው ወደ መዘጋ ወልቃይት መጉ አካባቢ የሄዱት 2 ወጣቶች ሁልጊዜ ከሚያርሱት ማሳቸው ሰፋሪዎቹ ልቀቁ ብለው መሬታችን አንለቅም ሲሏቸው በጥይት ተኩሰው አንዱ ወዲያው ሲሞት፣ አንድ ደግሞ በነጋታው ህይወቱ አልፏል። ለአካባቢው ነዋሪዎች እንደጠቆሙት የህዝብ መንግስት ለወጣቶች የተለያዩ የስራ ዘርፎች ነድፎ ስራ ይፈጥራል። በዞናችን ተሰግስጎ ያሉ የዞንና የወረዳ አመራር ተብዬ ሆዳሞች ደግሞ ወጣቱን እያስገደሉ እያሳሰሩና ስደት የማያውቅ የነበረ ማህበረሰብ እንዲሰደድና እንዲፈናቀል እያደረጉ ነው። በዚህ ወር ብቻ 5 ወጣቶች በወሮበሎች ተገድለዋል። አመራሩ ወጣቱን የመሬት ባለቤት ከማድረግ ይልቅ ለራሱና ለቤተሰቡ የያዘም ፍትህ ከማስፈን ይልቅ ስርዓት አልበኝነት እያስፋፋ የወላጆቹን ከብትና ፍየል ሽጦ ስራ ቢፈጥር አምጣ እያሉ እያንገላቱት ይገኛል ብሏል። ይህ ወጣት ግንባሩን ለጥይት ሰጥቶ መስዋዕት የከፈለ የታሰረና የተገረፈ ተገድሎ በገደል የተወረወረና ከቤት ንብረቱ ተፈናቅሎ የመከራና የስቃይ ገፈት ቀምሶ መከራዎች እያሳለፈ ነው ሲሉ ነዋሪዎቹ ጠቅሷል። እነ አሸትና ደመቀ እየገደሉት ያሉት ወጣት የበረሃዋን ገነት ሰቲት ሁመራ ያደላደለ ታሪክ የሰራ ትውልድ ነው። ነገር ግን ይህ ታሪከኛ ትውልድ አሁን ሳይሆን ህዳር 2013 ዓ.ም ገና ወራሪዎቹ እንደገቡ በዞኑ የነበረ ሀብት ሲዘርፉና ሲያዘርፉ እንደ እብድ ቁራሌ ሲለቃቅሙ ነው አንቅረን የተፋናቸው። ስለዚህ ወልቃይት ጸገዴ ወጣት ተደራጅ፣ አይተህ እንዳላየህ በዝምታ አትለፍ በማለት ለሞቱት ወንድሞቻችን ነፍስ ይማር፣ ለወዳጅ ዘመድ መጽናናትን እንመኛለን ብለዋል። ሻዕቢያ ዛሬም ባልተጠበቀ አቅጣጫ በአብይ አህመድ መንግስት ላይ እርምጃ መውሰድ መጀመሩን እየተሰማ ነው። አዳዲሶቹ የእርምጃ አቅጣጫዎች ከዚህ በፊት የነበሩት ሱዳንና ሶማሊያ ሳይሆኑ ጅቡቲና ደቡብ ሱዳን ሆኗል። የኢትዮጵያና የኤርትራ መንግስታት ከዛሬ 5 ዓመት ትግራይን ለማጥፋት የጋራ እቅድ ነድፈው ከ1 ሚሊዮን በላይ የትግራይ ህዝብ ህይወት መፍጀታቸው ይታወቃል። በዚሁ የጄኖሳይድ ጦርነት በትግራይ ውስጥ የሚገኘውና ጦርነት ሲያሰቃዩ የነበረው ከ8 ሚሊዮን በላይ ህዝብ ከዓለም ተነጥሎ መድኃኒትን ጨምሮ መሰረታዊ ነገሮች ተዘግተውበት እንዲፈጅ የቻሉትን ሁሉ ከማድረግ ባሻገር ከትግራይ ውጭ የነበረውን የትግራይ ተወላጅም ጁንታ እየተባለ እንዲሳደድ በጅምላና በተናጠል እንዲገደል ከማድረግ አልፎም በተለያዩ የሀገሪቱ አካባቢዎች በማጎሪያ ቦታዎች ታስሮ እንዲሰቃይ፣ በህይወት እያለ በእሳት እንዲቃጠል፣ በምዕራብ ትግራይ ከነ ህይወታቸው በተከዘ ወንዝ እንዲወረወሩ፣ በትግራይ እናቶች ማህፀን የጋለ ብረትንና ድንጋይን በመጨመር የመውለድ የፈጣሪ ስጦታቸው እንዲመከን መደረጉን አይዘነጋም። ታዲያ ይህ ታሪክ መቼም የማይረሳው የጭካኔ ተግባር የጄኖሳይድ ወንጀል የፈጸሙት መሪዎች ዛሬ የአሰብ ወደብን ተገን በማድረግ የፕሮፓጋንዳ ጦርነት ከመጥመድ አልፈው በየአቅጣጫው ቀጥተኛና ተዘዋዋሪ እርምጃ እየወሰዱ መሆናቸው ነው እየተሰማ ያለው። ኢትዮጵያ ከቀናት በፊት ከ200 በላይ ኤርትራውያን ስደተኞችን የሻዕቢያ መንግስት ተላላኪ ናቸው በማለት ወደ ሀገራቸው መመለሷን ሲነገር ቆይቷል። ሻዕቢያን በበኩሉ ዛሬም ባልተጠበቀ አቅጣጫ አጸፋዊ እርምጃ በአብይ አህመድ መንግስት ላይ መውሰድ መጀመሩን እየተሰማ ነው። ሻዕቢያ በቀጥታ ጦርነት ከመግጠም ይልቅ በድብቅ ማጥቃት ቀዳሚ ምርጫ መሆኑን የትግራይ ጦርነት አንዱ ማሳያ ነው። ሻዕቢያ በትግራይ ጦርነት ከመጀመሪያው ቀን ጀምሮ እየተሳተፈና በትግራይ ልዩ ኃይል እየተቀጠቀጠ በነበረበት ወቅት የሻዕቢያ ተሳትፎን ለመደበቅ ከፍተኛ ጥረት ሲያደርግ የነበረው የኢትዮጵያ መንግስት መቋጫ የሌለው ግትልትል ውሸት ሲያሰራጭ እንደነበር ይታወሳል። በወቅቱ የሻዕቢያ ተሳትፎን ለመደበቅ የኢትዮጵያ መንግስት ያሰራጨው ከነበረ መቋጫ የሌለው ሐሰት መረጃ መካከል ደረጃ አንድ ውሸት
የኤርትራ ወታደር ፍጹም ወደ ትግራይ አልገባም፣ የሰሜን እዝ አባላት ወደ ኤርትራ ሸሽተው ለመልሶ ማጥቃት ሲመለሱ ተመልክተው ነው የኤርትራ ሰራዊት የመሰላቸው። ደረጃ 2 ውሸት የኤርትራ ሰራዊት ገብቷል። የገባው ግን ደንበር ላይ የነበረው የኢትዮጵያ ሰራዊት በህወሓት ስለተመታ የአገሯን ጸጥታ ለማስከበር ነው። ደረጃ 3 ውሸት የኤርትራ ሰራዊት በጦርነቱ የገባው ህወሓት ሚሳኤል ስለተኮሰበት ነው የሚሉ ሐሰተኛ መረጃዎች ሌላ ዓለም መዝግቦ የሚይዝ አይመስላቸውም ወይ እስኪባል ሲሰራጩ እንደነበር ይታወቃል። ዛሬ የሰቆቃው ዘመን በጀግናው የትግራይ ህዝብና ሰራዊቱ ታልፏል። የብልጽግና መንግስት ገረዶች ደግሞ በሻዕቢያ ላይ እየተሳለቁ ባሉበት ወቅት ነው የሻዕቢያ በሌላ አቅጣጫ መከሰቱን እየተሰማ ያለው። የብልጽግና ገረዶች ኢሱ ራሱን ጨምሮ ያረጁ ጀነራሎች እስከዛሬ ድረስ በጡረታ ዓለም አሰናበቱ አስገራሚ ነው። አይናቸው ከመድከሙ የተነሳ አይደለም ወታደራዊ ካርታ ማንበብ ቀርቶ አጠገባቸው የቆመ ታንክ ራሱ የሚመለከቱ አይመስሉም የሚሏቸው ጀነራሎች በትግራይ ጦርነት ወቅት የኤርትራ የመገንጠል ጥያቄን ከማራመድ ጀምሮ በትጥቅ ትግል የታገሉ ከነጻነት በኋላም የሀገሪቱን መከላከያ የመሩና ለወዳፉም እጅግ ታማኝ የሚባሉ ቢያንስ ከ40 ዓመታት በላይ በሻዕቢያ ካምፕ ቁልፍ የነበሩ የጦር መኮንኖች ማለቃቸውን በወቅቱ የሁለቱን ወራሪዎች የጦር መኮንኖች ኢላማ በማድረግ ትግራይ በክንዷ የተዘጉ በሮች እንዲከፈቱ ያደረገው የትግራይ ሰራዊት ጀግንነት እየተረኩ ይገኛሉ። ይሁን እንጂ የብልጽግና ካድሬዎች ናቅፋ ተራራ ላይ ምሽግ ቆፍረው በደርግ ዘመነ መንግስት የትጥቅ ትግል ወቅት የተጠቀሙትን ወታደራዊ ስትራቴጂና የሰው ኃይል ይዘው ነው አሁን ድረስ ያሉት። ድሮን እንኳን ያወቁት በቅርቡ ነው። የሎጂስቲክስ አቅማቸው ሆነ መሳሪያዎቻቸው በዘመነ አድማስ ላይ ቆመው የቀርኗቸው የሚሏቸው የሻዕቢያ ጀነራሎች በደቡብ ሱዳንና በጅቡቲ በኩል በኢትዮጵያ ላይ እርምጃ መጀመራቸውን ነው እየተነገረ ያለው። ኢትዮጵያ ከ200 በላይ ኤርትራውያን ስደተኞች ያለ ፈቃድ ወደ ሀገራቸው መመለሳቸው ተከትሎ በግብፁ ፕሬዝዳንት አብደልፋታህ አልሲሲ በኩል ከጅቡቲ ጋር የጋራ ግንባር ለመፍጠር እየሰራች ያለችውን ኤርትራ በበኩሏ ጅቡቲ በሀገሪቱ የሚኖሩ ከ300 ሺህ በላይ ኢትዮጵያውያን ስደተኞችን ወደ ሀገራቸው ለመመለስ ጥረት ማድረጓን መረጃዎች የሚጠቁሙት። ሻዕቢያ ቀደም ሲል ከግብፅና ከሱዳን ፕሬዝዳንት አልቡርሃን በማበር በኢትዮጵያና የተባበሩት አረብ ኤምሬትስ ለሚደገፈው የሂሜት ሰራዊት እንዲሸነፍ ማድረጓን ይታወሳል። አሁን ደግሞ ከጅቡቲና ከደቡብ ሱዳን በመተባበር የብልጽግና መንግስትን ለመጣል እየሰራች ሲሆን የዚሁ ማሳያ ሰሞኑን የሱዳን ታጣቂዎች ወደ ኢትዮጵያ ገብተው የኢትዮጵያን ባንዲራ በመቅደድ የራሳቸው እንዲሰቅሉ የእጅ ዙር ፍትጊያ መሆኑን ነው ተንታኞች የሚገልጹት። ከዚህ በላይ ግን የጅቡቲ ጉዳይ አሳሳቢ መሆኑን ነው እየተነገረ ያለው። ነገሩ አስፈሪ መሆኑን የገለጹት አንድ የጅቡቲ ነዋሪ ኢትዮጵያዊ ስጋትና ጭንቀታቸውን ተናግረዋል። ከህገ ወጥ ስደተኞች ጋር የተባበረ የጅቡቲ ዜጋ ከ50 ሺህ እስከ 500 ሺህ ፍራንክ እንደሚቀጣ ማስጠንቀቂያ ተሰጥቷል። የጅቡቲ መንግስት ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት ያስተላለፈው ትዕዛዝ ዛሬ ሚያዝያ 25 ቀን 2017 ዓ.ም እንደሚጠናቀቅ ታውቋል። የጅቡቲ ባለስልጣናትም ትናንት ማታ አርቲዲ ዌብ ቲቪ በተባለ ሚዲያ በዚህ ጉዳይ ላይ ውይይት አካሂደው ነበር። ውይይቱን መከታተላቸውን ለቲክቫህ ኢትዮጵያ የገለጹት በጅቡቲ ነዋሪ የሆኑት ኢትዮጵያዊ አቶ መሐመድ ያዩ ጁሃር የባለስልጣናቱን ውይይት እንዲህ ያስረዳሉ። በቴሌቪዥን ውይይቱን ካደረጉት ሰዎች መካከል አንድ ጀነራል አለበት፣ አንድ የህግ ሰውም ነበረበት። ጅቡቲዎች ራሳቸው ህጋዊ ያልሆነን ሰው ሲተባበሩ ከተገኙ ቅጣት እንደሚያስከትልባቸው ነው ሲናገሩ የነበረው። ቅጣቱ ከ50 ሺህ እስከ 500 ሺህ የጅቡቲ ፍራንክ የሚደርስ እንደሆነ ገልጿል። ህጋዊ ሰነድ ያላቸው ዜጎች ቀነ ገደቡ ካበቃ በኋላ ባሉት ቀናት መታወቂያቸውን ይዘው እንዲንቀሳቀሱም አስጠንቅቋል። ትክክለኛ ሰነድ ስለመሆኑም ጭምር የሚያረጋግጡበት መሳሪያ እንዳላቸው ገልጿል። የጅቡቲ ህዝብ ለሰራተኞቹ ደሞዝ እንዲከፍል አዟል። በተሰጠው ቀነ ገደብ ውስጥ የሰራተኞቻችሁን ደሞዝ ክፈሉ፣ በስርዓት አስተናግዷቸው፣ ችግር እንዳታደርሱባቸው ሲሉም ነበር። በአጠቃላይ ግን ባለስልጣናቱ ሰነድ አልባ ስደተኞችን ለማባረር በቂ ዝግጅት ማድረጋቸውን ነው የተረዳሁት። ፖሊስ፣ የህዝብ ደህንነትና ወታደሩ፣ ሁሉም የመንግስት አካላት ተዘጋጅተዋል ሲሉ የጅቡቲ ባለስልጣናት ህገወጥ ስደተኞችን ለማባረር ዝግጁ መሆናቸውን ጠቁመዋል። በመጀመሪያ ደረጃ ጎዳና ላይ ያሉትን በማስወጣት ከዛም በሁሉም ሰፈሮች አሰሳ በማካሄድ እንዲወጡ ይደረጋል ነው ያሉት። እንደውም ድሮንም ተዘጋጅቶ ወደ ጅቡቲ አዲስ ሰው እንዳይገባ ጥበቃ እንደሚደረግ ገልጸዋል ሲሉ የውይይቱን ጭብጥ አስረድተዋል። ምናልባት የማባረሩን ዘመቻ ቀዳሚ ባይጀምሩትም ከዛ በኋላ ግን ሊጀምሩት እንደሚችሉ ነው የተገነዘብኩት። በውይይታቸው በግልጽ ያልተቀመጠ ነገር አለ። ብዙ ህዝብ ነው ያለው እዚህም እነሱ በሚሉት ቀን ውስጥ ተጠቃሎ የሚወጣ ህዝብ አይደለም ያለው ብለዋል አቶ መሐመድ ያዩ ጁሃር።
አቶ መሐመድ ስጋታቸውንም እንዲህ ይገልጻሉ። ህዝቡን ከሰበሰቡበት በኋላ ምንድነው የሚያደርጉት? ከብዛቱ አኳያ አንድ ቀን እንኳን ቁርስ ለማብላት የሚቸገሩ ይመስለኛል። የት ነው የሚሰበስቡት? በምንድነው የሚያጓጉዙት የሚለውን አልጠቀሱም። መንግስት ስደተኛውን ከሰበሰበ በኋላ ምን ያደርገዋል የሚለውን አናውቅም ሲሉ ስጋታቸውን የገለጹት አቶ መሐመድ በአንድ ወር ጊዜ ውስጥ እንኳን ሀገር መልቀቅ ይቅርና ከቤት ክራይ ለመልቀቅ እንኳን ይከብዳል። ዝግጅት ያስፈልጋል። መጠለያ አልተዘጋጀም። እኛ ህዝብነን ክብር ይገባናል ብለዋል። ለቲክቫህ ኢትዮጵያ እኛ የትልቅ ሀገር ዜጎች ነን። ለመንግስታችንና ለሀገራችን ክብር ሊኖራቸው ይገባል። 200,000 ህዝብ ሰብስበው ምንድነው የሚያደርጉት? እንዴት ነው የሚያጓጉዙት? ግልጽ አይደለም። ያለው ሁኔታ በጣም ከባድ ነው ይላሉ አቶ መሐመድ። ራሳቸው ስላሉበት ሁኔታም ሲናገሩ እዚህ ሀገር 20 ዓመት ኑር ያለው በግንባታ ስራዎች ላይ ነው የምሰራው። በዚህ ስራ ነው ቤተሰቦቼን የማስተዳድረው። የ8 ልጆች አባት ነኝ። 5 ልጆቼ ተማሪዎች ናቸው። ከ3ኛ እስከ 9ኛ ክፍል ይማራሉ። እነዚህ ልጆች ከትምህርታቸው አቋርጬ ወደ ሀገራቸው እንዴት ነው የማጓጉዛቸው? ጨንቆኛል። እንቅልፍ አጥቻለሁ። ይህ የሁሉም ኢትዮጵያዊ ጭንቀት ነው ብለዋል አቶ መሐመድ። በመጨረሻም ባስተላለፉት መልእክት መንግስታችንም ጫና ያድርግ፣ ይታደገን፣ ከስቃይና መከራ ያድነን፣ በክብር እንዲንሸኝ ነው የምንፈልገው። ከዚህ ሀገር እንደ ፍየል ታንቀን ንብረታችንን አስጥለውን ከሚያስወጡን መንግስት ጊዜ በማስጨመሩ በኩል ቢተባበረን መልካም ነው ሲሎም መንግስትን ተማጽነዋል። በሌላ መረጃ በኢትዮጵያ መንግስት ወደ ሀገራቸው እንዳይመለሱ በተደረጉት የትግራይ ልጆች አሰቃቂ አደጋ እየደረሰባቸው መሆኑን ታውቋል። በሱዳን ስደተኞች መጠለያ ባጋጠመ የእሳት አደጋ አንዲት ነፍሰ ጡር ትግራዊቲ ከ3 ልጆቿ ጋር ህይወቱ አልፏል። ከዚህ ቀደም በተመሳሳይ ሁኔታ የ10 ተጋሩ ህይወት ተቀጥፏል። በሱዳን እምጉርጉር መጠለያ ካምፕ ውስጥ በተነሳ የእሳት አደጋ አንዲት ነፍሰ ጡር ትግራዊት እናት ከ3 ልጆቿ ጋር ህይወቷ ማለፉን ቪኦኤ ዘግቧል። ህይወቷ ያለፈውን ነፍሰ ጡሯ እናት የብልጽግና መንግስት ምዕራብ ትግራይን ወደ ቦታው ላለመመለስ በታጣቂዎች እንዲታጠር በማድረጉ ሳቢያ ከቀየዋ ተፈናቅላ ወደ ሱዳን በመሰደድ በመጠለያ ካምፕ ውስጥ ስትኖር የነበረች መሆኗን ተጠቁሟል። እስካሁን ስደተኞቹ ተጠልሎባቸው በሚገኙ የሱዳን የስደተኞች ካምፕ ውስጥ በእሳት አደጋ ምክንያት የ10 ኢትዮጵያውያን ህይወት ማለፉን የትግራይ ቴሌቪዥን ዘገባ ያሳያል። የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ ስደተኞቹ ወደ ሀገራቸው መመለስ አለመቻላቸውን ዘገባው አመላክቷል። በተያያዘ ዜና በትግራይ ክልል በአብይ ዓዲ ከተማ በጣለ ከፍተኛ ዝናብ ሳቢያ የተፈጠረ ጎርፍ በከተማዋ በሚገኘው የተፈናቃዮች ካምፕ ውስጥ ጉዳት ማድረሱ ተገልጿል። በካምፑ በሚገኙ የተፈናቃዮች መኖሪያ ጎርፉ በመግባቱ በጠና ታማሚ እናቶችና ህጻናት ላይ ጉዳት ማድረሱን የማዕከሉ አስተባባሪዎች መናገራቸውን ቪኦኤ የትግራይ ቴሌቪዥን ጠቅሶ ዘግቧል። ይህ በእንዲህ ያለ በሚቀጥለው ሳምንት ሊሰረዝ ይችላል ሲባል የነበረው ህወሓት አዲስ ተስፋ እንዳለ ገልጿል። በትግራይ ርዕሰ መዲና መቀለ ስብሰባው እንዳጠናቀቀ ለፌዴራል መንግስት በአስቸኳይ ከትግራይ ሉዓላዊ ግዛት ሰፋሪዎችን እንዲያስወጣ የማስጠንቀቂያ መግለጫ አውጥቷል። ብዙዎች ህወሓት ልክ እንደ ንስር አሞራው ሁሉ ሁለት አማራጮች ከፊቱ ተደቅኗል። እስከ ግንቦት 5 በብሔራዊ የምርጫ ቦርድ በተቀመጠለት የጊዜ ገደብ ውስጥ የብዙ ታሪክና ገድል ባለቤት የሆነበት ታሪካዊ ህወሓትን አብቅቶለት እንደ አዲስ መዝገብ መሞት አሊያም ደግሞ ወደ መራራ ትግል ገብቶ እንደ ንስሩ መስዋዕትነት ከፍሎ ራሱን ማስቀጠል የሚሉ አማራጮች ቀርበውለታል። የሚሉት ህወሓት የትኛውን አማራጭ ይከተላል ለሚለው ጥያቄ ተስፋ አለ ሲል ነው በምክትል ሊቀመንበሩ በኩል አቶ አማኑኤል አሰፋ የገለጸው። ህወሓት ዛሬ ባወጣው መግለጫ የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎች እና ሰፋሪዎች በአስቸኳይ እንዲያስወጣ ጠይቀዋል። የትግራይ ህዝብ ወረራውን በጠንካራ ብሔራዊ አንድነት በመታገል ህልውናውና ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋቸውም ያሉትም የትግራይ ተወላጆችን ለማንበርከክ ህልውናውን ለመንጠቅና መሬቱ እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎች ነው ብሏል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነጻ ለማውጣት በስደትና በስደተኛ ካምፖች የሚገኙ ወገኖቻችን በሰላም እንዲመለሱና የትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁሉም ቀዳሚ አጀንዳ ነው። ስለሆነም የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወራሪውን የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ በወራሪው ኃይል ህዝባችን ላይ እየደረሰ ያለውን ስቃይና ሞት ለማስቆም በገባው ስምምነት መሰረት እንዲወጣ እንጠይቃለን ብሏል። በሚቀጥለው ሳምንት ሊሰረዝ ይችላል ሲባል የነበረው ህወሓት አዲስ ተስፋ እንዳለም ገልጿል። ህወሓት ከፌዴራል መንግስት ጋር ወደ ጦርነት አንገባም ተስፋ አለ ሲል ነው በምክትል ሊቀመንበሩ በኩል አቶ አማኑኤል አሰፋ የገለጸው። ለመሆኑ ተስፋው ምንድን ነው ለሚለው ጥያቄ አቶ አማኑኤል አሰፋ እንደሚከተለው ማብራሪያ ሰጥቷል። የፌዴራል መንግስት ወይም የኢትዮጵያ መንግስት እየፈለገ ያለው
ይህንን ሰበብ አድርጎ ወደ ጦርነት ለመግባት እየፈለገ ነው። ስለዚህ ህጋዊ ሰውነቱን ካልተቀበላችሁ ጉባኤ ካላደረጋችሁ ወደ ጦርነት ሊገባ ይችላል ከሆነ ነገሩ የኢትዮጵያ መንግስት የጦርነት ፍላጎት ካለው ያንን አሜን ብለን ተቀብለን ጥፋተኝነት ተቀብለን ጉባኤ ብናደርግ ራሱ ጦርነት አይቀርም። በልበ ሙሉነት መናገር እችላለሁ። በኢትዮጵያ ውስጥ ብልጽግናን ጨምሮ የህወሓትን ያክል የህዝብ ድጋፍ ያለው ፓርቲ የለም። ክሊር የሆነ ኢኮኖሚክ ሳቦታጅ ነዳጅ አላስገባ ብሎ 3 ሳምንት ሙሉ እየዘጋ ትግራይ ከአፋር በኮንትራባንድ ነዳጅ በምታስገባ ክልል አይደለች እንዴ? ይሄ ክሊር የሆነ በኢትዮጵያ ስታሊን ምን መሰለ? አዎ ልክ ነህ። እንደዛ አይነት በጣም ብዙ ችግሮች አሉ። አንተ እንደ አንድ ብሔርተኛም እነዛ ነገሮችን ደርድረህ ስታያቸው ተስፋ ልትቆርጥ ትችላለህ በሁኔታው። እኔ ደግሞ በፖለቲካ ውስጥ ያለው ሰው ነኝ። ነገሮችን ደርድሬ ሳያቸው የኢትዮጵያ መንግስት ችግሮች ምንድናቸው፣ ትግራይ ውስጥ ሲፈጠሩ የነበሩ ችግሮች ምንድናቸው ብዬ ለይቼ አያቸዋለሁ። ስለዚህ ሙሉ በሙሉ የኢትዮጵያ መንግስት በእነዚህ ጉዳዮች ላይ በኢትዮጵያ መንግስት የነበረኝን እምነት ሙሉ በሙሉ ተስፋ ለመቁረጥ ትግራይ ውስጥ ያለውን ችግር ፈትቼ መጀመሪያ እዳውን ለኢትዮጵያ መንግስት መስጠት አለብኝ ሙሉ በሙሉ። ከዛ አሁን ለምሳሌ የህወሓት ህጋዊ ሰውነት በሚመለከት ትግራይ ውስጥ በጣም ብዙ ኮንስፓይረሲ ነበር። ያንን ችግር እየፈታን ያለ ነው። አሁን ወደ ኢትዮጵያ መንግስት እየተሻገረ ነው። ስለዚህ የኢትዮጵያ መንግስት ሙሉ አቋምን ምን እንደሚመስል ማወቅ ይፈልጋል። የትግራይን ሉዓላዊነት በሚመለከት ነበር። በትግራይ ውስጥ በጣም ብዙ ኮንስፓይረሲ ነበር። ያንን ኮንስፓይረሲ ትግራይ ውስጥ እየፈታን ያለ ነው። ከዛ በኋላ የትግራይን ሉዓላዊነት ለማስከበር የኢትዮጵያ መንግስት አቋም የብቻውን ይቀራል። ምን እንደሚሆን አውቃለሁ። በእያንዳንዷ ነገር ቅድም የዘረዘርኩልን ነገሮች በእያንዳንዷ ነገር ትግራይ ውስጥ ያለውን ኢንተርናል የሆነ ችግር ከተፈታ በኋላ እሱ መልክ ከያዘ በኋላ የኢትዮጵያ መንግስት ሚና ምንድነው፣ ግዴታውን ለመወጣት ሬዲ ነው አይደለም የሚለውን ከዛ በኋላ ለመደምደም አልቸገርም። አሁን ባለው ሁኔታ ግን እንደ ህወሓትም እኔ እንደ ህወሓት ውስጥ እንዳለ አመራርም አሁንም ደግሞ ጊዜያዊ አስተዳደር ውስጥ እንዳለ አመራርም በሰላም ሂደቱ ተስፋ አልቆረጥኩም። ጥሩ ነው። ይሄ በቃ ተስፋ አልቆረጥኩም። በጣም ጥሩ ዲሲሽን ነው። እስቲ በጎረቤት አካባቢ የፌዴራል መንግስት የፕሪቶሪያ ሰላም ስምምነት ያስቀመጣቸው ነገሮች አሉ። ጸባጫሪ ያልሆነ ነገሮች፣ አንዱን አማጺ ላለመደገፍ ወይም በአመጽ ላይ ላለመሳተፍ የሚሉ በጣም ክሊር የሆኑ ነገሮች አሉ። አፋር ምን እያደረገ ነው? ፌዴራል መንግስት ጀነራል ጭምር ከነጌታቸው ጋር አኩርፎ የወጡ ጀነራሎች ጭምር አሰማርቶ በቀጥታ ምንም ድብብቆሽ የሌለው በፎቶ ማስደግፌ ላሳይ ይችላለሁ። ጀነራል ወዳን ጥሩ አሉ ከትግራይ ጊዜ አስተዳደር አባላት የነበሩ ወደ አፋር ሄደው ጎረቤት ነፃ ሀገር ነን፣ ነፃ ቀጠና ገብተናል፣ እየታገልን ነው እያሉ ይሄ በፌዴራል መንግስት በቀጥታ የሚደገፍ እንደሆነ መረጃዎች አሉ። መረጃዎች በጣም አስተማማኝ መረጃዎች አሉን። እንደ ፖለቲከኛ ዝም ብለህ ልታልፈው የምትችለው ነገር አይደለም። አቶ አማኑኤል ተከዜ ዘብ እያለ በፌዴራል መንግስት ሆን ብሎ ሰራዊት ቀጣይነት ያለው ሰራዊት እየገነባ ባለበት ሰዓት በዚህ የመጣ እንቆርጣለን እናረጋቸዋለን የሚል መግለጫ በሚሰጡበት ጊዜ ፌዴራል መንግስት ሰላማዊ ሆኖ የፕሪቶሪያ ሰላም ስምምነት ለመፈጸም ከኛ ጋር እየሰራ ነው ማለት ይቻላል ወይ? ስለዚህ ጉዳይ ህወሓት አንድ ቀን መግለጫ ሰጥቶ የማያውቅበት ምክንያት ምንድን ነው? የፌዴራል መንግስት ይሄ የሚመለከተው ጉዳይ አይደለም ወይ ኖ ብሎ ይሄንን ጉዳይ በሚመለከት በትግራይ ምስራቃዊ ክፍልም ይሁን በትግራይ ምዕራባዊ ክፍል በአፋርም ይሁን በተከዜ አዲስ አበባም ይሁን ሌላ ቦታ የትግራይን ሰላም ለመበጥበጥ የሚደረገው ምንም አይነት ድጋፍና ትጥቅ የፕሪቶሪያ ስምምነት ጥሰት ነው። ክሊርሊ እዚህ ውስጥ የኢትዮጵያ መንግስት የሚያደርገውንም እንቅስቃሴ በጣም ቀጥተኛ የሆነ የፕሪቶሪያ ስምምነት ጥሰት ነው። የፕሪቶሪያ ስምምነት ጥሰት አጋጠመ ማለት የፕሪቶሪያ ስምምነት ፈረሰ ማለት አይደለም። ጥሰቶቹ ተደምረው መጨረሻ ላይ የፕሪቶሪያ ስምምነት ሊያፈርሱ ይችላሉ። የሚያጋጥሙ ጥሰቶች
በፕሪቶሪያ ስምምነት መሰረት ተነጋግሮ ተገናኝቶ እነዛ ጥሰቶች ለማረም ከተቻለ ደግሞ ከጥሰቶቹ ትምህርት በመውሰድ ቫዮሌሽኖቹን ትምህርት ከዛ የሚያጋጥም ማንኛውንም አይነት ቫዮሌሽን ከዛ ትምህርት በመውሰድ የፕሪቶሪያ ስምምነት ዓላማዎች ግብ ላይ ማድረስ ይቻላል። አሁን ላይ ከጠየቀኝ ግን የኢትዮጵያ መንግስት የሰራዊት አመራሮች የመከላከያ አመራሮች በእነዚህ አሁን በጠቀስካቸው ሁነቶች ውስጥ አሉ፣ በግልጽ አሉ፣ ይታያሉ። ድጋፍ ሲሰጡ ሲያሰለጥኑ ብዙ ነገሮች ሲያደርጉ ይሄ ፕሪቶሪያ ስምምነት ላይ በግልጽ የተቀመጠ ነገር ነው። አንዱ ሌላውን በዚህ መልክ እንቅስቃሴ እንዳያደርግ በጣም በግልጽ ተቀምጠዋል። ስለዚህ የፕሪቶሪያ ስምምነት ጥሰት ነው። ይሄ ህወሓት በተደጋጋሚ መግለጫ ወጥቶበታል። መግለጫን በሚመለከት ሆነ ጉዳይ በተደጋጋሚ ማለት ነው። ይሄን በተመለከተ የአፋሩን በተመለከተ ለፌደራል መንግስት የአፋሩን በሚመለከት አፋር በሚል ምንም አይነት መግለጫ አልወጣም። እውነት ነው ማለት እሱን በደንብ ማጥናትና በደንብ ማወቅ መቸኮል የማይፈልጉ ነገሮች ስላሉበት ነው። እሱን ከቁጥጥር ውጭ ከሆነ ማለት መታረም የማይችል ነገር ከሆነ ምናምን እሱን በደንብ አይተን ነው በደንብ እንመጣበታለን። እሱ በጊዜው እንመጣበታለን። ምዕራብ ትግራይ ላይ በደንብ ተደራጅቶ እየተደረጉ ያሉ ነገሮች በሚመለከት ግን በተደጋጋሚ መግለጫ ወጥተናል። በጣም ስህተት ነው። የፌደራል መንግስት በዚህ ውስጥ መገኘት የለበትም። ያንን ለማድረግ ማረም አለበት። የኢትዮጵያ መንግስት እኮ አዳዲስ ታጣቂዎችን ማሰልጠንና ማደራጀትን ሳይሆን ከኢትዮጵያ መንግስት የመከላከያ ኃይሎች ውጭ የሆኑ ታጣቂዎችን ከትግራይ የማስወጣት ነው ግዴታው በፕሪቶሪያው ስምምነት። አሁን ማስወጣት ይቅርና ማሰልጠን ከመጣ ግን ያለ ማስወጣት ራሱ ጥሰት ሆኖ ሲያበቃ ማሰልጠን ደግሞ ሌላ ኮንስፓይረሲ ነው። ስለዚህ ይሄ ቫዮሌሽን ነው ብያለሁ። ቫዮሌሽን ነው ሊታረም የሚገባ ቫዮሌሽን። ስለዚህ ይህንን ጉዳይ በሚመለከት የአፍሪካ ህብረት ሃይ ሌቨል ፓነል በተደጋጋሚ መገናኘት እንዳለብንና ስለዚህ ጉዳይ መወያየት እንዳለብን ጥሪ እያቀረብን ነው። ለፌደራል መንግስት ከፕሪቶሪያ ሰላም ስምምነት መቼ ሊያርመው ብላችሁ ጠብቃላችሁ? እንደ ህወሓት እንደ ትግራይ 3 ዓመት ሙሉ ይሄን መግለጫ እያወጣችሁ የፌደራል መንግስት ደግሞ ጆሮ ዳባ ብሎ ያሰለጥናል፣ በደንብ አድርጎ ኦርጋናይዝ ያደርጋል፣ ኢምፓወር ያደርጋቸዋል፣ ጦር መሳሪያ ያስታጥቃል፣ ሚሊተሪ ጀነራሎችን እዛው አሰማርቶ ያሰለጥናል። ይሄ ነገር ያው ቫዮሌሽን ነው ከማለት ውጭ የኢትዮጵያ መንግስት የእናንተ ድምጽ ሰምቶ ያቆመዋል የሚል ተስፋ አላችሁ? ምዕራብ ትግራይ ከማሰልጠን ይቦዝናል ብላችሁ ትገምታላችሁ? አዎ ማለት መቼ ነው ማቆም ያለበት ካልከኝ ትላንት ማቆም ነበረበት። ትላንት ካላደረገው ዛሬ ማቆም አለበት። ዛሬ ካላደረገው ነገ ማለት ነው። ነገ ማቆም አለበት። ካልቆመ እኮ ምንድነው የሚሆነው? ካልቆመ እኮ የፕሪቶሪያ ስምምነት ነው የሚፈርሰው። የፕሪቶሪያ ስምምነት ሲፈርስ እኮ ወደ ችግር ነው የምንገባው። ችግሩ ደግሞ የትግራይ ህዝብ ችግር፣ የኢትዮጵያ ችግር፣ የአፍሪካ ቀንድ ችግር፣ የዓለም ማህበረሰብ ችግር ነው የሚሆነው። ስለዚህ እኛ የኢትዮጵያ መንግስት ይሄንን እንዲያደርግ የዓለም ማህበረሰብ ይሄንን እንዲገነዘብ እያደረግን ነው፣ እየጣርን ያለ ነው። ግን ቅድም ብያለሁ ያርመዋል ብለን እናምናለን ነው። ለምንድን ነው የሚያርመው? ለትግራይ ህዝብ በማሰብ እኮ አይደለም፣ ብቻ እኮ አይደለም። ሰላም ለኢትዮጵያም ስለሚያስፈልግ ነው። ሰላም ለኢትዮጵያ መንግስትም ስለሚያስፈልግ እኮ ነው ይታረማል ብለን ተስፋ የምናደርገው። በሰላም ተስፋ አልቆረጥንም፣ በሰላም ሂደቱ ገና ተስፋ አልቆረጥንም የምልህ እኮ በችሮታ ለትግራይ ህዝብ ሰላም ይሰጣል ከሚል እኮ አይደለም። የሰላም ሂደቱ ለኢትዮጵያ መንግስትም ስለሚያስፈልገው እኮ ነው። ምክንያቱም ሰላም ሲታጣ አንድ ሀገር ውስጥ እየሆነ ያለውን ነገር እናውቃለን፣ እያንዣበበ ያለውንም ነገር እናውቃለን። ስለዚህ ሰላም ስለሚጠቅም በሰላም ሂደቱ ተስፋ አልቆረጥም እያልኩ ነው።
ከኤርትራ ጋር ተነጋግራችሁ የሀገር ሽማግሌዎችን አሰማርታችሁ በእጃችሁ ላይ ያለ የኢሮብ ህዝብ ማይኖሪቲ ኢንዲጂነስ በጣም የኢንዲጂነስ የማይኖሪቲ ራይትም ያለበት እዛ አካባቢ ያለው በጣም መሰረታዊ የሚባል ችግር እየገጠመው ያለው በጣም ትልልቅ ጉዳዮች እየገጠሙት ያለው መቼም የፌደራል መንግስት መጥቶ የዛላምበሳ ህዝብ የኢሮብ ህዝብ ይመልስልናል ብላችሁ አትገምቱም። እንደዛ ብዬ አላስብም። ካለው ነባራዊ ሁኔታ ጋር ሁለቱ ሀገሮች ደግሞ አሁን ከገቡበት ችግር አንፃር መጥቶ የኢሮብ ህዝብና መልስና ተመለስ ብሎ የፌደራል መንግስት መጥቶ በተግባር ሄዶ ይመልሳቸዋል የሚል እምነት የለንም፣ በግል የለኝም። ለምንድን ነው ይሄ ነገር በይፋ ሀገር ሽማግሌዎችም ድንበር አካባቢ ካሉ ህብረተሰብም ከኤርትራ መንግስትም ጋር ተነጋግራችሁ በተለይ እዚህ አካባቢ ያሉ በቀላሉ መመለስ የምትችሉበትን ለምን አታደርጉም? ከዚህ ጋር ተያይዞ እንዲሁም እናንተን የማሸማቀቅ ህወሓትን የማሸማቀቅ ቀድሞ የማሸማቀቅ ስራም እየተሰራ ይገኛል። በሚዲያ ላይ አሁን ትከታተላለህ ሚዲያ እየገምታለሁና ህወሓት የተገናኘ ነው ከኤርትራ ጋር እየተገናኘ ነው ብሎ ቀድሞ የማሸማቀቅ ጉዳይ ገና ሊገናኝ ይችላል በሚል አክቲቪስት ተገናኘ ህወሓት ወክሎ ነው ሄደው ምናምን በሚል በጣም በርካታ ቀድሞ ወይ እንደ ዲተረንስ ማለት እንችላለን እንደዛ የሚሉ ወገኖች አሉ። አንደኛ እዚህ ደራርቤ እንዳልጠይቅ እንዳይሆንብህ እንጂ ህወሓት ግንኙነት ፈጥሯል ከኤርትራ ጋር እና የዚህ ጉዳይ ወደዛ መለሳለሁ። መጀመሪያ ያነሳውን ጥያቄ ለንካና ማለት ከኤርትራ ጋር በመገናኘት ወይም በመነጋገር ቢያንስ ድንበር ላይ ያሉ ችግሮች ለምን አትፈቱም ብለህ ጠየቀኝ። ማለት የኢትዮጵያ መንግስት ያንን አያደርግምና እናንተ ራሳችሁ ለምን አታደርጉም ብለህ ጠይቀኛል። ማለት የኢትዮጵያ መንግስት ይህንን ማድረግ አይችልም፣ በቃ ካሁን በኋላ ማድረግ አይችልም ብለን ከደመደምን ወደዛ መምጣታችን አይቀርም። እንደዛ ከደመደምን ማለት ነው። ግን አሁን እንደዛ አልደመደምንም። በፕሪቶሪያ ስምምነት ውስጥ ነው ያለነው። በፕሪቶሪያ ስምምነት ውስጥ ደግሞ ፕሪቶሪያ ስምምነት ደግሞ የኢትዮጵያ መንግስትና ህወሓትን ብቻ ነው የሚያገናኘው። የፕሪቶሪያ ስምምነት ከአማራ ክልል መንግስት ወይም ከኤርትራ መንግስት ከምናምን ጋር የሚያገናኝ አይደለም፣ ከኢትዮጵያ መንግስት ጋር ነው። ስለዚህ እዛ ውስጥም የትግራይ ማለት ህወሓት ማድረግ የሚችላቸውና የማይችላቸው ነገሮች ተቀምጠዋል። እኛ የኢትዮጵያ መንግስት የፕሪቶሪያ ስምምነት እየጣሰ ነው ብለን እየተናገረን ራሳችን የፕሪቶሪያ ስምምነት መጣስ አንፈልግም። እኛ የፕሪቶሪያ ስምምነት እያከበርን የኢትዮጵያ መንግስት የፕሪቶሪያ ስምምነት እንዲያከብር ነው መስራት የምንፈልገው። ስለዚህ ያንን እስካሁን ያንን አክብረን ነው እየሰራን ያለነው። ያንን አክብረን እየሰራን ያለነው አልጀስምነት ሆነ ይወሰደው ለዛ ነው በደንብ ለማለት የፈለኩት ነገር ወይም ዘርዘር አድርገህ አልተረዳኸኝም ማለት ነው እንጂ በሰላም ሂደቱ ተስፋ አልቆረጥንም ማለት እኮ ምን ማለት ያልኩ ያለውኝ እኮ የፕሪቶሪያ ስምምነት አክብረን ለመንቀሳቀስ እኛ እየጣርን ነው ነው እያልኩ ያለውኝ። ሶፋር የፕሪቶሪያ ስምምነት ሆነ በአልጀርስ ስምምነት ሆነ ከዛ በኋላ ኦሬዲ ሪኮግናይዝ ተደርጎ የለ እንዴ? በአልጀርስ ስምምነት ሆነ እዛ ጉዳይ አይደለም። ከአልጀርስ ስምምነት ውጭ ከያዘው ግን ምናምን ተብሎ በጠቅላይ ሚኒስትሩ ሲነገር ተስፋ አልቆረጥንም ይባላል እንዴ? ማለት ይሄ በስብሰባ ላይ የተነገረ ነገር አዋጅ ነው ብዬ አልወስድም። የአልጀርስ ስምምነትም ምንም እኮ ኢትዮጵያ ውስጥ ኢንተርናሽናል አግሪመንቶች እንዴት እንደሚጸድቁና እንዴት እንደሚወሰኑ ስርዓት አለ ብለን ነው የምናምነው። ስለዚህ ጠቅላይ ሚኒስትሩ በሆነ ስብሰባ ላይ ያንን ብለዋል ብሎ በቃ ተወስኗል ወደሚል ድምዳሜ እኔ ህግ ሰው ነኝ። ወደዛ መሄድ አልችልም። ስለዚህ ለማንኛውም እምልህ እኔ የጠቅላይ ሚኒስትሩ አንደበት የኢትዮጵያ መንግስት አቋም አይደለም ብላችሁ ነው የምታምኑት? አቋም ከሆነ ተግባር ወደ አቋም ይሄንን አቋም በቀጥታ የፕሪቶሪያ ስምምነትን በሚጎዳ መልኩ የትግራይን ህዝብ በሚጎዳ መልኩ ወደዛ መሄድ ሲጀምር ማለት ሲጀምር ሳይሆን መጀመር አለ። ግን በቃ በዚህ መልኩ ነው የሚቋጨው። የፕሪቶሪያ ስምምነት የትግራይን ህዝብ ሰላም አያመጣም፣ ብሔራዊ ጥቅሞችን አያስጠብቅም ብሎ ሲደመደም የዛኔ ነው እኔ ሌላ ነገር መናገር የምችለው። አሁን እዛ ድምዳሜ ላይ አልደረስንም ነው እያልኩ ያለሁት። ዛትስ ዋይ በፕሪቶሪያ ስምምነት ውስጥ ያሉ የህወሓት ግዴታዎች አንድ በአንድ ተከብረው እየተንቀሳቀስን ያለ ነው። ከዛ ሌላ ያነሳው ጥያቄ ከኤርትራ መንግስት ጋር የሚደረገውን ግንኙነት እንደዛ አይነት ነገር አለ ወይ? ለምንድን ነው እንደዛ የሚነሳው? ዲተር ለማድረግ ነው ወይ ምናምን ማለት
በተደጋጋሚ ይሄንን ነገር የሚነሳው ለምን መሰለ እኔ የሚመስለኝ ማለት ነው እውነታው ፋክቱ እንደዛ ሆኖ ሳይሆን የትግራይ ህዝብ በፕሪቶሪያ ስምምነት መሰረት መሰረታዊ ጥቅሞችን እስካሁን ሳይመለሱ የሰላም ሂደቱ በዚህ መልኩ እየተጓተተ በጣም ተስፋ አስቆራጭ ጉዳዮች እያሉ ህወሓት ዝም ሊል አይችልም ከሚል አሳምሽን የሚነሳ ይመስለኛል። ምክንያቱም እነዛ አይነት በጣም ብዙ ችግሮች በትግራይ ህዝብ ላይ እየተደረደሩ እያለ በቃ ዝም ሊሉ አይችሉም እነዚህ ሰዎች ከሚል ነው የሚነሳው። ስለዚህ በአንድ ገጹ ምን እየነገረን መሰለ ትግራይ ላይ በፕሪቶሪያ ስምምነት ሊፈቱ የተቀመጡ ችግሮች እየተፈቱ አይደሉም የሚል ነገር ነው እየሰጠን ያለው። ያንን ከማለት ግን ማንንም ሰው ያንን ከማለት በተለይ የኢትዮጵያ መንግስት በዚህ ከመክሰስ ግን እጁ ላይ ያለ መፍትሄ አለ። እጁ ላይ ያለ በጣም ወርቅ የሆነ መፍትሄ ማለት ነው። ምንድነው መፍትሄው? በፕሪቶሪያው ስምምነት መሰረት የትግራይ ህዝብ ችግሮች መፍታት። ከዛ የትግራይ ህዝብ በምንም ታምር በምንም ሁኔታ ወይም ህወሓት በሌላ ሁኔታ ሊጠረጥሩ አይችልም። ምክንያቱም ያንን ለመጠርጠር የሚያስችል ምክንያት አይኖርም። ከማንንም ጋር ጦርነት አልፈልግም ያለ ህዝብ ከማንንም ጋር በሰላም ለመኖር ነው የምፈልገው ያለውን ህዝብ እና ድርጅት ተዋጊ ሊመጣ አይችልም። ሰላም ነው የምፈልገው ጦርነት አልፈልግም ከተባለ እኮ ከኢትዮጵያ መንግስት ጋርም ወደ ጦርነት መግባት አልፈልግም፣ ከአማራ ክልል መንግስትም ጋር ጦርነት መግባት አልፈልግም፣ ከኤርትራ መንግስትም ጋር ጦርነት መግባት አልፈልግም ማለት እኮ ነው። ጦርነት ከሆነ ጦርነት ገዳይ ነው ከተባለ ከማንንም ቦታ የሚተኮስ ጥይት እኮ ነው የሚገድለው። ስለዚህ ያንን ጥርጣሬ ነው። ጥርጣሬው የሚመነጨው ደግሞ ይሄ ሁሉ ጉዳት እየደረሰባቸው ዝም አይሉም ከሚል ነው። ምክንያቱም ማንም ህዝብ ማንም ሀገር ማንም ክልል ቢሆን እንደዚህ አይነት ችግሮች እየደረሱበት ዝም አይልም። ስለዚህ ዝም አይሉም ከሚል ጥርጣሬ የሚነሳ ነው ለኔ የሚመስለኝ ማለት ነው። እኛ ግን እውነት ለመናገር ቅድም ደጋግሜ እንደነገርኩ አሁንም የምደግምልህ በፕሪቶሪያ ስምምነት ሂደት ላይ ሙሉ በሙሉ ተስፋ ስላልቆረጥን ከማንንም ጋር ግንኙነት የለንም። ግንኙነት የሌለን ለምን መሰለ? በሰላም ሂደቱ ተስፋ ስላልቆረጥን ነውር ስለሆነ አይደለም። በቃ የህልውናና የደህንነት ችግር ካጋጠመህ እኮ ነውር የሚባል ነገር የለም። በቃ ማለት ኤግዚስተንሻል ትረቱ በቃ ጫፍ ላይ ከደረሰ እንደ ህዝብ የመኖር መውጫ ቀዳዳ ምንም የሌለ ሆኖ እኮ የማይደረግ ነገር አይደለም። ያንን እሱ የማይደረግ ነገር አይደለም። አሁን አልደረሰም አይደለም ደርሰዋል፣ ግን ተስፋ አልቆረጥንም። ይፈታል በሰላም ብለናል። ደርሰዋል። በጣም ብዙ ችግሮች አሉ ትግራይ ውስጥ፣ ግን የፕሪቶሪያ ስምምነት ማዕቀፍ ስለሆነ ያ ማዕቀፍ ችግሩን ይፈታዋል የሚል ተስፋ ግን እስካሁን ተስፋ አልቆረጥንም። ምክንያቱም በዛ ተስፋ ከቆረጥን አማራጩ ጦርነት ነው። ጦርነት ደግሞ ከማንም ጋር ሁሉ የመከፈለው ዋጋ አለ። ስለዚህ ያንን ዋጋ ለመክፈል ዝግጁ አይደለንም። በጦርነት ዋጋ ለመክፈል የትግራይ ህዝብ በሰላሙ ተስፋ አልቆረጠም፣ ህወሓትም ተስፋ አልቆረጠም። ስለዚህ ያንን ስላለ አላደረግነውም። ባይዘወይ እንዴ በሰላም ሂደቱ ተስፋ ከተቆረጠ ትግራይ ውስጥ ማለት ነው ተስፋ ከተቆረጠ በትግራይ ውስጥ ማንን እንደሚጠራንፍ እኮ አይታወቅም። ማንን እንደሚያዝዝ። ትግራይ እኮ በጣም ግዙፍ የሆነ ሰራዊት ያለው ህዝብ ነው። ትግራይ እኮ በጣም ግዙፍ የሆነ ኃይል ያለው ህዝብ እኮ ነው። ተስፋ ከቆረጠ በሰላም ሂደቱ አንዱ ሌላውን ሊመራው አይችልም። ባይዘው ህወሓት እኮ ሌላውን ሊመራ አይችልም። ከህወሓት ቁጥጥር ውጭ የሆነ ነገሮችም እኮ ሊያጋጥሙ ይችላሉ። ስለዚህ አሁን ግን ሰራዊቱ ብትል
የትግራይ ህዝብ ብትል ህወሓት ብትል የሰላም ስምምነቱ የምንድነው የፕሪቶሪያ ስምምነት የሰላም ሂደቱን መሰረት አድርጎ ችግሮችን ለመፍታት የሚያስችል እድል አለው። ኤግዞስት አልተደረገም። ችግሩ ኢንተርናል ለማድረግ ነው ህወሓት የሚፈልገው። የትግራይ ሰራዊት የፕሪቶሪያ ስምምነት ያልተፈጸመው ችግሩ ምክንያቱ ትግራይ ውስጥ ያጋጠመውን ችግር ነው ብሎ ነው የሚያምነው። የትግራይ ህዝብ እንደዛ ነው የሚያምነው እስካሁን ድረስ። በጣም ብዙ ችግሮች ለኢትዮጵያ መንግስት ለመስጠት ብዙ ጊዜ እንደዛ ሲንደፋደፍ አታየውም። አንቸኩልም። እንደዛ እኮ እስካሁን አልቸኮልንም። የፕሪቶሪያ ስምምነት ያልተፈጸመው ብለን ስንገመግም ለራሳችን ስንገመግም ሰነድ ነው የምነግረን። ስንገመግም ራሳችን የፕሪቶሪያ ስምምነት በአግባቡ ስላልመራንም ነው ብለን ነው እኮ እየገመገመን ነበር። ለራሳችን እኮ ነው ስትራቴጂያዊ ውድቀት የወሰድነው። ስትራቴጂክ ፌለር የሚለው ለራሳችን የወሰድነው። በዛ ደረጃ በኢትዮጵያ መንግስት ላይ መጫን አልፈለግንም። ውስጣዊ ችግሮቻችንን እንፍታና ከዛ በኋላ የኢትዮጵያ መንግስት ዕዳ እናደርገዋለን። የኢትዮጵያ መንግስት መፈጸም ካቃተው ከዛ በኋላ ዕዳ እናደርገዋለን። ከዛ ህዝቡንም ሰራዊቱንም ህወሓትም ተስፋ ለመቁረጥ በዛን ይመጣል። ተስፋ ከተቆረጠ ያው ነው ሌላ ነው የሚሆነው መፍትሄው ማለት ነው። በሰላም ሂደት ተስፋ ከቆረጠ በሰላም ሂደት ተስፋ የቆረጠ በሌላ መንገድ ነው የራሱን ሰላም የራሱን መብት ለማረጋገጥ የሚንቀሳቀሰው። ሶፋር ያንን ተስፋ ስላልቆረጠ በሌላ መንገድ ችግሩን ለመፍታት እየተንቀሳቀስን አይደለንም። ከማንንም ጋር ግንኙነት የለንም። አንድ ሰው ተገናኘ፣ አክቲቪስት ተገናኘ፣ ምናምን ተገናኘ። ህወሓት ለምን አክቲቪስት ይልካል መገናኘት ከፈለገ? ለምን ያደርጋል? ህወሓት እኮ የኢትዮጵያ መንግስት በሚያውቀው መንገድ እኮ ከኤርትራ መንግስት ጋር ግንኙነት እኮ ኦፊሻል የሆነ ግንኙነት እኮ ጀምሮ ነበር። ይሄ ታወጀ እኮ ነው። ስለዚህ አቶ ጌታቸው ረዳ ጀምሮት የነበረው ለምን ህወሓት አላስቀጠለውም? ከአቶ ጌታቸው በኋላ ለምን አላስቀጠለውም? ከዛ በኋላ ያው የትግራይን ብሔራዊ ጥቅሞች ለማስጠበቅ የሚደረገውን ትግል ቆሞ ህወሓትን ለማፍረስ ሌላ ዓላማ ስለተቀየሰ ከዛ በኋላ ቆመ። እቅዳለ ለወደፊቱ ለመገናኘት አቶ ጌታቸው የጀመረው ለማስቀጠል ምን አቶ ጌታቸው የጀመረው ለማስቀጠል ያው በጠቅላይ ሚኒስትሩ ፍቃድ ነው የተጀመረው ነው የሰማነውና እሱን ለማስቀጠል እቅድ አላችሁ ለወደፊቱ? በተደጋጋሚ እንደገለጽ ነው እኛ ከኢትዮጵያ መንግስትም ጋር ከአፋርም ከአማራም ከሱዳንም ከኤርትራም ጋር ያሉ ችግሮች በሰላማዊ መንገድ እንዲፈቱ እንፈልጋለን። ይሄ አዋጅ ነው። ይሄ በግልጽ ያወጅነው ነገር ነው። ይሄንን ስለዚህ ከአንዱ ጋር የምናደርገው ግንኙነት ከኤርትራ መንግስትም ጋር ከአፋርም ከሱዳንም ከምንም ጋር ግንኙነት ለማድረግ ስናስብ የፕሪቶሪያ ስምምነትን በመጉዳት አይደለም። አንዱ ሰላም ለማምጣት ሌላውን ሰላም እያፈረሱ አይደለም። ሰላም እንደዛ አይመጣም። ከኢትዮጵያ መንግስት ጋር የጀመርነውን የሰላም ሂደት እሱ ውጤታማ ሲሆን ከሌሎች ጋር ሰላም ያመጣል። ከኢትዮጵያ መንግስት ጋር የጀመርነውን የሰላም ሂደት በሚጎዳ መልኩ ከሌላ ጋር ግንኙነት ከጀመር የእውነት ሌላ ነው፣ አማራጭ ነው። የአማራጭ ነው እንጂ የሰላም ሂደት አይሆንም ማለት ነው። ስለዚህ ከኢትዮጵያ መንግስት ጋር የጀመርነውን የሰላም ስምምነት እያጠናከርን በፕሪቶሪያው ስምምነት እየተግባባን የኢትዮጵያ መንግስትም የትግራይ ህዝብ ከሁሉም ጎረቤቶቹ ጋር ሰላም ለመሆን የሚያደርገውን ጥረት እውቅና ሰጥቶ ደግፎ ሲመጣ ከኤርትራ መንግስትም ጋር ከኤርትራ ህዝብ ጋር ከማንም ጋር ማለት ነው በሰላም ችግሮቹን ለመፍታት እንፈልጋለን። ያልተቋጩ በጣም ብዙ ነገሮች አሉ። ከዘጠናዎቹ ጀምሮ ያልተቋጩ ነገሮች አሉ። ስለዚህ በሰላማዊ በህጋዊ በፖለቲካዊ በዲፕሎማሲያዊ መንገድ እንዲቋጩ እንፈልጋለን። ከዛ በኋላ ያጋጠሙ ችግሮች አሉ በትግራይ ህዝብ ላይ። ለዛ የሚያካክስ ነገር መደረግ አለበት። ተጠያቂነትን መረጋገጥ አለበት። ያንን መዘንጋት አንችልም። ስለዚህ በሰላም ሂደት በሰላማዊ መንገድ ስንል
አንዱን ሰላም እያመጡ አንዱን ሰላም እየጎዱ አይደለም። ኮምፕሬሄንሲቭ ነው። ኮምፕሬሄንሲቭ በሆነ ማቀፍ ነው ማየት የምንፈልገው።